እሺ ተመልካቾች እንዴት ናችሁ? በዓለም ላይ የሚጠበቀው በተለይ በኢኮኖሚ ዘርፍ የዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ስብሰባ ተጠናቋል። ለ5 ቀን ሲከናወን ነበር። ከአፕሪል 14 እስከ አፕሪል 18 ድረስ ነበረ፣ አልቋልና የዓለም ኢኮኖሚ በእድገት መመራቱ ቀርቷል የሚል ማጠቃለያ ያለበት ስብሰባ ነበር እና በጣም ብዙ ስጋቶች የተዘረዘሩበት ስብሰባ ነው። እንደውም አይኤምኤፍ ይሄ ከመፍትሄ አቅራቢነት ወደ ስጋት ወደሚከላከልነት ተሸጋግር ያለው ዓለም በኢኮኖሚ ሳይሆን እየተመራች ያለችው በሌላ ጎኑ ነው የሚል ሀሳብ ያለበት ነው። እንግዲህ አይኤምኤፍ እና ወርልድ ባንክ ከተቋቋሙ በኋላ ልክ ሁለተኛው ዓለም ጦርነት ሲጠናቀቅ ከ1946 ጀምሮ በአመት 2 ጊዜ ስብሰባ ያከናውናሉ። የአፕሪል ሚያዝያ ወር ላይ የሚከናወነው ስፕሪንግ የሚባለው ስብሰባ አሁን የተከናወነውና አመታዊ ስብሰባ ደግሞ አኑዋል የሚባለው ሚቲንግ አለ የጥቅምት ኦክቶበር ላይ የሚከናወነው እና ዋና ሄድኳርተሮች የአይኤምኤፍም ወርልድ ባንክም ዋሽንግተን ስለሆኑ እዛ ዋሽንግተን ውስጥ የሚከናወን ስብሰባ ላይ የዘንድሮው ከአፕሪል 14 እስከ 18 ተከናውኗል፣ አልቋል እና መግለጫ ብዙ ስብሰባዎች ሲከናወኑ ነበር። ከ10 ሺህ በላይ ተሳታፊዎች በአካል የሚገኙበት ነው። ኦንላይንም የሚወያዩበት በጣም ሰፊ ስብሰባ ነው የነበረው እና የብዙ አባል ሀገራት የፋይናንስ የገንዘብ ሚኒስትሮች የሚገኙበት ነው። የማዕከላዊ ባንክ ገዢዎች፣ አንዳንድ ሀገራት ደግሞ ዴቨሎፕመንት ሚኒስትሮች አሏቸው። የእድገት ሚኒስትሮች ኢትዮጵያ ውስጥ እንኳን የለም እንደሱ፣ ግን የእድገት ሚኒስትሮች ይሳተፋሉ። የመንግስት ተወካዮች፣ ከግል ሴክተር ደግሞ ባንኮች፣ ኢንቨስተሮች፣ የዓለም የንግድ ድርጅት ወርልድ ትሬድ ኦርጋናይዜሽን የሚሳተፍበት ነው። የሪጂናል ዴቨሎፕመንት ባንክ፣ ይሄ የአፍሪካ ልማት ባንክ፣ የኤስያ ልማት ባንክ፣ የመካከለኛው እንደዚህ እንደሚባለው ማለት ነው። ኤንጂዎች ይሳተፋሉ። ምሁራን፣ የኢኮኖሚክስ ባለሙያዎች፣ ጋዜጠኞች፣ ሚዲያዎች የሚሳተፉበት በጣም ሰፊ ስብሰባ ነው የሚከናወነው እና ብዙ ዓለም የሚጠብቀው ነው እና የዘንድሮው ስብሰባ ግን የዓለም ኢኮኖሚ በእድገት መመራቱ ቀርቷል ብሏል አይኤምኤፍ። ሪስክ ማኔጅ እያደረግን ነው። በቃ አደጋ ወደ መከላከል መተናል። ይሄ ደግሞ ጤነኛ የኢኮኖሚ አካሄድ አይደለም። አሁን በዚህ ወቅት እንዳውም ዝም ብለን ተስፋ እንናገርም፣ የኦፕቲሚዝም አይነት ሀሳብ የለም። ሀገራት ችግሩ ሲገቡ እንኳን ቀላል ማገገም የሚባል ነገር የለም እና በቃ ዘላቂነት ያለው አንሰርቴኒቲ ስጋት ውስጥ ነው የዓለም ኢኮኖሚ ያለው የሚል ሀሳብ ቀርቧል በደንብ ማለት ነው እና ዋና አንድ 6 ሀሳቦች አሉ። የመጀመሪያው ምንድን ነው? የዓለም ኢኮኖሚ ሁኔታ የዓለም ኢኮኖሚ በሚታይ መልኩ እየዘገየ ነው፣ እንደውም ወደ አለመረጋጋት ውስጥ ገብቷል የሚል ሀሳብ ነው የቀረበው። አይኤምኤፍ በተለይ ሲያስጠነቅቅ ነበረ። ምክንያቱም እድገት ቀንሷል፣ በአደገኛ ሁኔታ ነው እድገት የቀነሰው እያለ ነው። አሁን ስጋት ለኢኮኖሚው ስጋት ብቻ ሳይሆን ዋና ስጋት የሚባለው ጂኦፖለቲካል ሁኔታ ነው። በቃ ናቹራሊ ኢኮኖሚ የሚመራበት ሁኔታ ሳይሆን ጂኦፖለቲካው በጣም ተጽዕኖ መሆኑን፣ ይህ ግጭት፣ የኢነርጂ ቀውስ፣ የአቅርቦት ሰንሰለት መረበሽ በሙሉ ዋጋነትን እያባባሰ ነው፣ እድገትንም እያዘገየ ነው። ግጭት በዋናነት የሚለው እንግዲህ አሁን በመካከለኛው ምስራቅ ያለው ግጭት በጣም አሁን ላይ ከባድ ሀሳብ ነው። የኤነርጂ ቀውሱም እዛ ነው የተከሰተው። የአቅርቦት ሰንሰለቱም ሆርሙዝን ተከትሎ ነው የተከሰተው። አሁን ጤነኛ የሆነው ቢዝነስ ከመተንበይ ወደ ስጋት ወደሚመራ ኢኮኖሚ መተናል የሚል ሀሳብ ቀርቦበታል። ኢኮኖሚ የሚመራው እንደምታውቁት በቢዝነስ ሳይክል ነው። በቃ በራሱ ጊዜ ከፍ ይላል፣ በራሱ ጊዜ ዝቅ ይላል፣ ሻጮች ገዢ ምናምን የሚለው ግን አሁን ቀውስ ሆኗል የሚመራው የሚል ሲሪየስ የሆነ ሀሳብ ቀርቦበታል። ሁለተኛው በዋናነት ሲቀርብ የነበረው ምንድነው? የኢነርጂ ጉዳይ። የኢነርጂ ኃይል ሆኖ በደንብ የታየው ዘንድሮ ነው። ኢኮኖሚ እንዲረጋጋ ኢነርጂ የጀርባ አጥንት መሆኑ በጣም የታወቀው አሁን ነው። በፊት በቀላሉ መግዛት፣ መሸጥ፣ ኢነርጂ ማግኘት ምናምን ስለነበረ፣ ነዳጅ ማግኘት ስለነበረ ብዙም ትኩረት ላይደረግበት ይችላል። አሁን ግን ለኢኮኖሚ መረጋጋት ነዳጅ የጀርባ አጥንት መሆኑ የተረጋገጠበት ነው። ስብሰባው ይሄን ነው በደንብ ብዙ ሪፖርቶች ላይ የተመለከት ነው። በቃ የነዳጅ ዋጋ ድጋሚ ከፍ ብሏል። የአቅርቦት መስመሩ ድጋሚ ተበላሽቷል እና አይኤምኤፍም ወርልድ ባንክም እያስጠነቀቁ ነው አሁን። ምክንያቱም አንድ ቦታ ሲረበሽ በጣም የሚገርመው ይሄን የተመለከት ነው። አንድ ቦታ ለምሳሌ ሆርሙዝ ጋር ሲረበሽ ዓለም በሙሉ ነው የተናገው።
አንድ ቦታ ማለት ነው። ቀይ ባህር ላይ የሆነ ችግር ሲፈጠር እንደው በባህር ላይ ወንበዴዎች እንኳን አንድ ችግር ሲፈጠር የዓለም ችግር ይሆናል እና የዓለም ዋጋ ንረትን እየቀሰቀሰ ነው የመጣው እና ኃይልን የተቆጣጠሩ በተለይ ኢነርጂን ነዳጅን የተቆጣጠሩ ሀገራት ዋጋ ንረትን መቆጣጠር ችለዋል። እድገትን መቆጣጠር ችለዋል። መረጋጋትን መቆጣጠር ችለዋል። በኔጌቲቭ ማለት ነው። አሁን ኢራን እንደምታደርገው ማለት ነው እና በተለይ ከውጭ አብዛኛውን ነገር ሸምተው የሚያስገቡ ሀገራት በጣም ተጋላጭ ሆነዋል፣ በጣም ተጎጂ ሆነዋል የሚል ሀሳብ ነው በዚህ ስብሰባ የቀረቡት። በማደግ ላይ ያሉ ሀገራት ኢመርጂንግ ማርኬት ላይ ያሉ ሀገራት በጣም ተጋላጭና ተጎጂ መሆናቸው ማረጋገጡንም አቅርቧል። ብዙ በማደግ ላይ ኢትዮጵያን ጨምሮ ብዙ በማደግ ላይ ያሉ ሀገራት እዳቸው በጣም በዝቷል። የውጭ እዳቸው ከፍተኛ ዋጋ ንረት እያስተናገዱ ነው። ገንዘባቸው በጣም እየተዳከመ ነው። እንደውም ከውጭ መበደር በጣም ውድ እየሆነባቸው ነው። ወለድ እያደገባቸው ነው። ኮመርሻል ሎን ውሰዱ እየተባሉ ነው። ስለዚህ ብዙ የፋይናንስ ድጋፍ ወደ እኔ እየመጣብኝ ነው። እንደውም የቀረበው ቁጥር ምንድነው? ከ50 ቢሊዮን ዶላር በላይ አዲስ የፋይናንስ ድጋፍ። እንደውም ብዙ ሀገራት አሁን እየተጠባበቁ ነው፣ እየጠየቁ ነው የአይኤምኤፍን ድጋፍ። አሁን ኢትዮጵያ ኤክስቴንድድ ሎን ውስጥ እንደገባችው ድጋፍ ብዙ ሀገራት አሁን እየጠየቁ ነው፣ ቀውሱ ስለገቡ እና ብዙ እየተጠየቅኩ ነው፣ ከአቅሜ በላይ እየተጠየቅኩ ነው እያለ ነው። ይህን የተስተዋለው በዚህ ዓመት ጂኦፖለቲካል ጠቅላላ ኢኮኖሚውን ጂኦፖለቲክስ ሁኔታው መቆጣጠር ችሏል። አሁን በቃ ኢኮኖሚ በጂኦፖለቲካል ቁጥጥር ስር መሆኑን አምኗል አይኤምኤፍም ወርልድ ባንክ እና አሁን ዓለም አቀፍ ሁኔታው ተጽዕኖ የሚፈጠርበት በምንድን ነው? በቃ ሀገራት በራሳቸው ያላቸው ኢኮኖሚ እድገት አይደለም። ለምሳሌ የኢራንና የአሜሪካ ጦርነት የዓለምን ኢኮኖሚ እየወሰነ ነው። ይህ የንግድ መበጣጠስ አለ፣ ቀጠናዊ መሆን። ለምሳሌ ዓለም አቀፍ ንግድን ከማሰብ ይልቅ ስትራቴጂክ ብሎክ መፍጠር፣ ለምሳሌ ብሪክስ አባል ብሎ እጥር ማድረግ፣ ከምዕራቦቹ ጋር ብሎ እጥር ማድረግ፣ ከቻይና ጋር ብቻ ብሎ እጥር ማድረግ፣ ይህ ብሎኮች መፍጠር ማለት ነው። ይሄ ለዓለም እድገት ጤነኛ አይደለም። በዚህ ተጽዕኖ እየተፈጠረበት ነው። በቃ ዓለም አቀፍ ኢንቴግሬሽን በቃ ዓለም አቀፍ በቅንጅት ለማደግ ከመሞከር ይልቅ ስትራቴጂክ የሆነ ብሎክ የመፍጠር አይነት ልምምዶች አሉ። አሁንም አንዳንድ ሀገራት ከኢራን ጋር በነጠላ መስማማት የሚፈልጉ ሀገራት አሉ፣ አዲስ ብሎክ ለመፍጠር ማለት ነው። እና ዓለም ውጤታማና ኢፊሸንት ከመሆን ይልቅ በቃ የማይበገር ለመሆን ሀገራት የማይበገር ለመሆን ነው ጥረት እያደረጉ ያሉት። ሪዝለንት እንዴት እንሆናለን እያሉ ይሄ ተጽዕኖ እየፈጠረ ነው። ከቻይና ጋር ያለ ስትራቴጂክ በቃ ፉክክር ማለት ነው። እልም ባለው ጦርነት ቻይና ከኢራን ጋር መገበያየቷን መቀጠል ትፈልጋለች። እልም ባለው ጦርነት ቻይና ከራሽያ ጋር ያላት ንግድ እንዲቋረጥ አትፈልግም። እልም ባለው ጦርነት ኢንዲያ ከኢራን ጋር ያላት ንግድ እንዲቋረጥ አይፈልጉም። ስለዚህ ፉክክሩ ጤነኛ ወደማይሆንበት እሱ ደግሞ የዓለምን ኢኮኖሚ ሁኔታ ይሄ ደግሞ ጂኦፖለቲካል ነው እየተቆጣጠረ ነው የሚል ሀሳቦች በብዛት ነው የተነሱት እና የዓለም ባንክም ስትራቴጂውን ለውጧል። አሁን በቃ ሀገራት ምን ላይ ያተኩሩ እያሉ ነው። በቃ ስራ ፈጠራ ላይ ማተኮር አለባቸው። የግል ሴክተሩን ማጠናከር ላይ ማተኮር አለባቸው። ክላይሜት አካባቢ ላይ በቃ ሬዚለንት ለመሆን መሞከር አለባቸው። በጣም ይሄ ተጠቂና ተጋላጭ የሆኑ ኢኮኖሚዎችን መደገፍ ላይ ወደዚህ አስተሳሰብ መጥቷል። ይህ አልነበረም አስተሳሰቡ በፊት። ይህ ዝም ብሎ ትራዲሽናል የሚባለው ድጋፍ ነበር ዓለም ባንክ ሲያደርግ የነበረው። ግን አሁን ኢንቨስትመንት ወደሚመራው አይነት ድጋፍ ለመምጣት አስቧል። ዝም ብሎ ገንዘብ ከመስጠት ይልቅ ዘላቂ ኢኮኖሚ ስልቶችን በመፍጠር ሀገራትን መደገፍ ያስፈልጋል ወደሚል ሀሳብ መጥተዋል። እሱ ብቻ አይደለም፣ ወርልድ ባንክ ብቻ ሳይሆን አይኤምኤፍም ወርልድ ባንክን በተመሳሳይ ያለብን ገደብ ደግሞ መታወቅ አለበት የሚል ሀሳብ ቀርቧል። በደንብ እነሱ ኢኮኖሚን ነው የሚደግፉት። ለምሳሌ የኢትዮጵያ ኢኮኖሚ እንዲያድግ ብለው ኤክስቴንድድ ሎን ከኢትዮጵያ ጋር መጥተው ተስማምተዋል። ኢኮኖሚ ለመደገፍ ነው። ኬንያም አሉ፣ ዩክሬንም ሌሎች ቦታዎች ላይም አሉ። ፖሊሲ ያማክራሉ። የኢኮኖሚ ፖሊሲያችሁ እንደዚህ መሆን አለበት ምናምን ብለው ያማክራሉ። ብር ያበድራሉ፣ ሊኩዲቲን ለማሳደግ ማለት ነው። የውጭ ምንዛሪ አንድ ሀገር ሲጎለው መጥተው ያበድራሉ። ግን ጦርነት ማስቆም አይችሉም። የነዳጅ ዋጋን መቆጣጠር አይችሉም። የጂኦፖለቲካል ውጥረትም መከላከል አይችሉም። ስለዚህ አይኤምኤፍም ወርልድ ባንክም ከመፍትሄ በፊት ሶሉሽን ይዘው ይመጡ ነበር። አሁን ከመፍትሄ አቅራቢነት ወደ ምን ተሸጋገሩ ማለት ነው? ወደ ስጋት ቀናሽነት።
ልክ አሁን ኢራን ከወደቀች በኋላ ለኢራን ፈንድ ይዞ መቅረብ ማለት ነው። ቬንዙዌላ ከወደቀች በኋላ ለቬንዙዌላ ድጋፍ ይዞ መሄድ ማለት ነው። የሆነ ሀገር ችግር ውስጥ ሲቀርብ ሄደው እሱን ሀገር ለመደገፍ መሞከር ማለት ነው። ስጋት መከላከል እንዴት ያገግሙ ወደሚል አስተሳሰብ መጥቷል። ይሄ በጣም ብዙ ሁኔታዎችን ለውጧል እና የዘንድሮ ስብሰባ የዓለም ኢኮኖሚ ወደ አዲስ ምዕራፍ መግባቱን የሚያሳዩ ነው። ብዙ ፖይንቶች ላይ በጣም ኮንስታንት የሆነ አንሰርቴኒቲ አለ። በቃ ስጋት አለ። ያልተፈታ እንደሚፈታም እርግጠኛ የማይሆንበት ስጋት አለ። ተከታታይ ቀውሶች በየቦታው አሉ። እድገት እየዘገየ ነው። አሁን የዓለም ኢኮኖሚ ትንበያም እድገቱም እየዘገየ ነው። ምክንያቱም አሁን ላይ የኢኮኖሚ እድገት የሚወሰነው ምን ላይ ሆኗል? አይ ተባብረን አንድ ላይ እንደግ ወደሚለው ሳይሆን የማይበገር ኢኮኖሚ እንዴት ልገንባ እኔ ኢራንና አሜሪካ ስለተዋጉ እኔ ምንም ተጽዕኖ የለብኝም በራሴ ነዳጅንም ሸፍኜ ኢኮኖሚም እንዴት ልደግ ወደሚል ሪዝለንት የሆነ ኢኮኖሚ እንዴት መገንባት አለብኝ ወደሚል መጥቷል። የኢነርጂ ስትራቴጂ ምን መሆን አለበት? ለምሳሌ ሆርሙዝ ሲዘጋ ነዳጅ ነው የቆመው። ነዳጅ ሲቆም የብዙ ሀገራት ኃይል ቆመ። ግን ኢነርጂ ስትራቴጂያችን ምን ይሁን ወደሚል አሳሰብ፣ የፊስካል ፖሊሲዎቻቸውን ማሳደግ እንዴት እናድርግ? ገቢ ማሳደግ እንዴት ነው? ወጪ ማኔጅ የምናደርገው እንዴት ነው? እሱ ብቻ ሳይሆን ስብጥርም ከዚህ ቀደም አቅርቤላቸዋለሁ። ስብጥር እንዴት ይሁን? ነዳጅን ኤክስፖርት ብቻ የሚያደርጉ ሀገራት ከሆርሙዝ ወደዛ ያሉት ሀገራት አሁን ችግር ውስጥ ናቸው። ግን ዳይቨርሲፊኬሽን ያስፈልጋቸዋል። ኢኮኖሚያቸው ምን ላይ ይመስረት የሚለው ማለት ነው። ስለዚህ የኤክስፖርት ዳይቨርሲፊኬሽን፣ የኢኮኖሚ ዳይቨርሲፊኬሽን፣ የሀገር ውስጥ የገቢ ምንጭ ዳይቨርሲፊኬሽንን ወደ ማሰብ መጥተዋል። ስለዚህ አይኤምኤፍም ወርልድ ባንክም በዓመታዊ ስብሰባቸው ሲጠበቅ በነበረው ምንድን ነው ከመፍትሄ አቅራቢነት ወደ ስጋት ቀናሽነት ተሸጋግረናል፣ ዓለም አንሰርቴኒቲ የበዛበት ሪስክ ውስጥ ነው ያለችው የሚል ሀሳብ ነው የቀረበው። ይህንን ለእናንተ መረጃ ለመስጠት ነው። ስብሰባው መጠናቀቁን ተከትሎ በቀጣይ ደግሞ ወርልድ ባንክ ለኢትዮጵያ በዚህ ችግር ውስጥ እንዴት ነው ትልቅ የኢኮኖሚ እድገት ይኖራታል ብሎ ፕሮጀክሽን የሰጣት ትንበያ የሰጣት የሚለውንም ሀሳብ አቅርብላችኋለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።